ወድቆ የተገኘው ሜሞሪ ማስታወሻ ክፍል 4 አዲስ ዓመት በመጣ ቁጥር የፌጦ ፍትፍት፣ እንጀራው፣ ዳቦ፣ ጠላው፣ በጉ፣ ዶሮው፣ ቢራው፣ ለስላሳው፣ ፍራፍሬው፣ የቤቱ አቀማመጥ መቀየሩ፣ የቤቱ ጠረን መለወጡ፣ የሰፈሩ ሽታ፣ የልጆች ዜማ፣ የችቦ ማብሪያው ቀን፣ በእኛ ግቢ የሚኖረው ጭፈራ፣ የሆያ ሆያ አዘፋፈን ስልትና ግጥሞቹ፣ አባታችን የሚሰጠን የሙክት በግ ስጦታ፣ እናታችን የምትሰጠን የገንዘብ ሽልማት፣ እልልታዋ፣ ሳቅና ደስታዋ፣ ከችቦ በኋላ ያለው የቡና አፈላል ስርዓት፣ የቡና ቁርሱ ከስስ ምጣድ ላይ ከተጋገረ ዳቦ ጋራ የሚበላው የኑግ ምግብና የፈንዲሻው ብዛት፣ ጠጅ ሳሩና የአሪቲው የዕጣኑ የሰንደሉ ሽታ፣ የቤታችንን ሳሎን አፍኖት እናታችን የሀበሻ ቀሚስ ለብሳ ከተደረደሩት ነጫጭ ስኒዎች ጀርባ ተሰይማ የምታደርገው የበዓል አከባበር ስርዓት፣ የስራው ብዛት፣ ጠዋት ጀንበር ስትወጣ አዳዲስ ልብስ በመልበሳችን ያለው ደስታ፣ የምንመገበው የፌጦ ፍትፍት ጉሮሯችንን ሲያቃጥል ስሜቱ ደስ ሲል፣ በቤታችን የሚኖሩት እንግዶች እንዲሁም የእንኳን አደረሳችሁ ለማለት አበባ እንድሰጥ የምላክባቸው 4 ቤቶች ፈጽሞ አረሳቸው። አበባዮሽ በልጅነቴ ዞሬ አላውቅም። ነገር ግን ክረምቱ ሲያልፍ ግቢያችን ውስጥ ያሉት የሚያማምሩ አበቦች ስለሚፈኩ እነኛ አበቦች ተቆርጠው ለ4 ቤቶች እንድሰጥ ይደረግ ነበር። የአበባ እቅፍ ለ4 ጎረቤቶቻችን ብቻ። እንዴት ደስ ይላል! ከሰፈር ልጆች ጋር አብሬ አበባዮሽ ለምለም ለማለት ባልታደልም ልቤ ሁሌም ከአመት አመት ከዚህኛው በዛኛው አመት ልጨፍር ይፈቀድልኝ ይሆናል በሚል ተስፋ ዘወትር የአዲስ አመት ጥያቄ ማቅረቤ ባይቀርም ተፈቅዶልኝ ግን አላውቅም። ከአመት አመት በስተጀርባ ያለው አስከፊ ነገር አለመጨፈሬ ይሆንና ወይ ለስላሳ ወይ ከረሜላ ተገዝቶልኝ ያው የምጨፍርበትን ገንዘብ እንሰጥሻለን ብለው የልጅነት ፍላጎቴን በጉልበታቸው ስብር ያደርጉብኝና ሌላ አዲስ አመትን እጠብቃለሁ። አበባዮሽን ከልጆች ጋር እየጨፈርኩ ማሳለፍ እፈልጋለሁ። ተፈቅዶልኝ ግን አያውቅም። ብሩን ሲሰጡኝ እሱማ ማታ ችቦ አብርተን የሰጣችሁኝም አለ እላለሁ። ፍላጎቴ ቢገባቸው ቦታ ሰጥተው ተረድተውኝ ስለማያውቁ በጨለመው የልጅነት ተስፋዬ ውስጥ ደስታን ለማጋራት እንዲሁ ተቀላቅያቸው የልጆችን ዜማ ለመስማት ጆሮዬን ከግቢው ውጭ ተክዬ እውላለሁ። ነገር ግን እንደምፈልገው በሰላምና በደስታ መቀጠል አልቻልንም። እነሱም ባህሪያቸውን መቻቻል አልቻሉምና ጸባቸው ተደጋጋሚና አሰልቺ እየሆነ ሄደ። እሷ ወደሱ ባህሪ ወይም እሱ ወደሷ ባህሪ መጠቃለል ቢያቅታቸው ግጭታቸው የሚፈጠረው ሰበቃ እኛን ደጋግሞ ይነዝረንና ያስበረግገን ጀመር። የኛ የልጆቻቸው እድሜም እየጨመረ መሆኑን ተረድተው መግባባትን ተገን ማድረግ እንዲችሉ በተለያየ ጊዜ የመጡ ሽማግሌዎች ቢመክሩም የሚሰማ አካል ጠፋና የቤቱ ሰላም እንደደፈረሰ አመታትን አስቆጠርን። ቀጣዩን አዲስ አመት ይዟቸው የሚመጣውን በዓላት እንዴት እንደምናከብር ባናቅም የሆነው ይሁን ብለን አይቀርምና አንደኛው በዓል ቀድሞ መጣ። የእርድ ቀን። ታዲያ ሁሌም ጸብ ይኖርባቸውና እኛ ልጆች በዋዜማው ነው መፍራት የምንጀምረው። ፍርሃታችን አልቀረም። የእርዱ ሰዓት ደርሶ በጉን ከመሬት አጋድሞ ለመባረክ ቀስ የሚለው አባቴን እናቴ ለምን ቀስ ትላለህ? ቶሎ ባርከው፣ ቢላዋ እያሳየው አታስጨንቀው ትለዋለች። ወንድሞቼ እግሮቹን ግጥም አድርገው በመያዝ ተፈራግጦ ከሰርቪስ ቤታችን ውስጥ የተጎዘጎዘውን ያንን ሁሉ ቃጤማ ብትንትን አድርጎ ሌላ ነገር እንዳይጭር በመፍራት ይመስላል በጉን መላወሻ አሳጥተው ከዚህ በላይ መመልከት አልቻልኩም። በግም ሆነ ዶሮ ሲታረድ ማየት አልችልም። በተለይ ደም ሲፈሳቸው ካየሁና ከሸተተኝ ሰማይ ምድሩ ይዞርብኛል፣ እኔንም ያቅለሸልሸኛል። ከዛም ምግቡ ደርሶ ለገበታ ስቀርብ ከምግብነቱ ቀድሞ የሚታየኝ የሚሸተኝና የሚሰማኝን ሲታረድ የሚፈሰው የደም ሽታና ድምጹ በጆሮዬ ስለሚደጋገም ምግቡን ለመብላት
ብቀርብም ቋቅ ይለኛል። ለዚህም በአፋጣኝ ጆሮዬንና አይኔን በመድፈን ሽታው ሳይቀድመኝ ቀድሜ ወደ ጓሮ በረርኩኝ። ቆይቼ ስመለስ እናትና አባቴ ተጣልተዋል። በጉም ታርዶ እየተገፈፈ ነው። ወንድሞቼም በአይን ይነጋገራሉ። ድምፅ የለም። በቃ ዛሬም ያው ነው በሚል ምልከታ የቤታችንን የመጀመሪያ ልጅ ወንድማችንን ጠየቅነው። አዎ በሚል እንደምታ ራሱን ቀስ ብሎ አወዛወዘልኝ። ቀስ ብዬ እናቴ ወዳለችበት ምግብ ቤት ሄድኩኝ። ተቆጥታለች። ፊቷ በጣም ያስፈራል። እሱም አባቴ የማይረባ መልሶችን ይመልሳል። ተጋግለዋል። እርግጥ ለመናገር ምክንያታቸውን እንኳን ሊያጣላ ቀርቶ ምንም ስሜት የማይፈጥር በመልካም ካዩት ተነጋግረው የሚያልፉት የ20 ሰከንድ ጥያቄና መልስ ብቻ ነበር። ግን አልሆነም። ለ20 ዓመታት ቀጠለ። በበዓል ምድር ዝምታችን በረታ። ምግቡም ደረሰ። በዝምታ ተበላ። መሸ፣ ነጋ። ህይወት ቀጥሏል በዝምታ። ከጥቂት ቀናት በኋላ ተነጋገሩ። ለኛ ለልጆቻቸው ቦታ የሌላቸው እናትና አባታችን የየራሳቸውን ስሜት ብቻ ማዳመጣቸው ይገርመኛል። እኛን ይሰማቸዋል፣ ይሳቀቃሉ የሚል ግምት ቢያድርባቸው ኑሮ እንደ ትክክለኞቹ ባለትዳሮች ችግሮቻቸውን አንድ ክፍል ዘግተው በመነጋገር የኛን የዘወትር የሰቀቀን ህመም በቀነሱልን ነበር። ግን አልሆነም። አባቴ ይሰራበት ከነበረበት መስሪያ ቤት የመጨረሻ ስንብት ያደረገው አደጋ ደርሶበት በጡረታ ነበር። እድሜው ለጡረታ ባይደርስም የደረሰበት የጤና እክል ጡረታ የሚያስወጣ ስለነበር በጡረታ ተሰናበተ። ቀጥሎም በአንድ የመንግስት ሌላ መስሪያ ቤት በግል ተቀጣሪ ሆኖ ኮንስትራክሽን ድርጅት ውስጥ የሾፌርነት ስራን አገኘ። መስራት ጀመረ። አሁን የተሻለ ነው። መኖርን ለመኖር እየተጣጣሩ ነው። እኛ ልጆቻቸውም ከስር ማደግ አይቀርምና እያደገና እየተማርን ሲሆን አዲሱ ቤት ከገቡበት ወራት ጀምሮ የባንክ የብድር ቤታቸውን የግላቸው ለማድረግ በየወሩ እንደ ቤት ኪራይ የቤት ወጪ ሳይወጣ በፊት ቀድሞ ለባንክ ይከፍላሉ። ለዘመናት ማለት ይቻላል ተከፍሏል። ክፍያው የባንኩን የወለድ መጠን እንኳን ሊሸፍነው ሊቀርበው የደፈረም አይመስልም። ሌላ ሀሳብ ተጨመረ። እናትና አባቴ ዘወትር በሚያደርጉት ጥል የተነሳ የተሰለቻቹ ይመስላሉ። ታላቅና ታናሽ እህትና ወንድም እንጂ ባልና ሚስት አይመስሉም። አቤት ሲያምሩ እንዳልተባለላቸው አብሮ መታየት